ጤና ይስጥልን እንዴት አላችሁ የአማራ ሚዲያ ኮርፖሬሽን አድማጭ ተመልካቾቻችን ይህ ልዩ ዝግጅታችን ነው። በዛሬው ልዩ ዝግጅታችን የባህል ፍርድ ቤቶች ምንነታቸው ተፈጻሚነታቸውና በተለይም ደግሞ ለዜጎች ያላቸውን ጠቀሜታ እያነሳን ከእንግዶች ጋር ቆይታ አድርጋለሁ። ብርቱካን ታዬ ዝግጅቱን አዘጋጅቼ ወደ እናንተ አደርሳለሁ። እስከ ዝግጅታችን ፍጻሜ አብራችሁ ቆዩ። አመሰግናለሁ እንግዶቼ ስለመጣችሁ አለልም ስለመጣሁና ስለተቀበላችሁኝ ራሳችሁን ታስተዋውቁኝና ወደ መጀመሪያው ጥያቄ እናልፋለን። ኢማም ሰይድ ከየአማራ ክልል ባህላዊ ፍርድ ቤት አማካሪ ምክር ቤት ጽሕፈት ቤት ኃላፊ። እሺ አመሰግናለሁ። ወርቁ ያዜ የጠቅላይ ፍርድ ቤት ፕሬዚዳንት ልዩ አማካሪ ነኝ። መልካም እንግዲህ በተለይም ደግሞ በ2018 የባህል ፍርድ ቤቶች እስካሁንም በተለያየ መንገድ ወይም ደግሞ በራሳቸው አካሄድ እንደ ቦታዎች እንደየአካባቢዎች የራሳቸው የሆነ የሽምግልና ስርዓቶቻችን የራሳቸው የሆነ አካሄድ ቢኖራቸውም ነገር ግን በመንግስት እውቅና ተሰጥቷቸው ወደ ስራ እንዲገቡ የተለያዩ ስራዎች እየሰራችሁ ነውና እዚህ ጋር በተለይም ደግሞ ምንነታቸውን የባህል ፍርድ ቤቶች ምንነታቸውን የባህል ፍርድ ቤቶች አገልግሎታቸው ምንድነው ለአድማጭ ተመልካቾቻችን አድርሱልኝ። እሺ አመሰግናለሁ። የባህል ፍርድ ቤቶች መሰረተ ማህበረሰብ የፍትህ መስጫ አማራጭ ፍትህ መስጫ ስርዓቶች ናቸው። እነዚህ የባህል ፍርድ ቤቶች እውቅና ከመሰጠቱም በፊት ታች ማህበረሰቡ ጋር ችግሮችን ሲፈቱ አለመስማማቶችን ሲፈቱ የነበሩ የማስታረቅ ስራ ይሰሩ የነበሩ ናቸው። የዘመናዊ የህግ ስርዓት ከመምጣቱ በፊትም ጭምር የማህበረሰቡን ችግር እዛው ማህበረሰቡ አለበት በራሳቸው ባህል ማህበረሰቡ ባዳበረው ባህል እሴቶች ሃይማኖቶችን መሰረት አድርገው ችግሮችን ሲፈቱ የነበሩ ናቸው። እንግዲህ የመጀመሪያ ስራቸው የሚሆነው ማስማማትና ማስታረቅ ነው። ግጭቶች በተፈጠሩ ጊዜ ምናልባትም የመዳኘት ስራ ወይም ጉዳዮችን ውሳኔ የማሳረፍ ስራ የሚሰሩት የማስማማቱ ወይም የማስታረቁን ስራ ባልቻሉ ጊዜና ከዛ አለፍ ሲል የሚሆን ነውና ረጅም ዘመናት የነበሩ አማራጭ ፍትህ መስጫ ስርዓቶች ሆነው ያገለገሉ ናቸው። ለረጅም ዘመናትም ከችግሮችን የግለሰቦችን ችግር ከመፍታት ባለፈ አስተዳደራዊ ስራዎችንም ጭምር ይሰሩ የነበሩ ትልቅ እሴቶችና ባህሎቻችን ወይም ትውፊቶቻችን ናቸው። ከቤተሰብ ጀምሮ የሚፈጸሙ አለመግባባቶችን፣ ግጭቶችን በቤተሰብ ደረጃ የሚከሰቱ ማለት ነው። በጎረቤት በአካባቢው ያሉ ግለሰብና ግለሰብ ቡድን እንደዚህ ሲጋጭ ከመነሻው ግጭቶቹ እንዳይባባሱ ተቆጣጥረው የሚያስቀሩ ችግሮችን ከምንጫቸው አይተው የሚያበርዱ የሚቆጣጠሩ ማለት ነው። ግጭቶች ከተፈጠሩ በኋላም እነዚህ አለመግባባቶች ከተፈጠሩ በኋላም እንዳይካረሩ ባለበት ደረጃ ይዘው የሚያቆዩ ያው የተፈጠረ ግጭትም ካለ ችግሮቹን በስምምነት ራሳቸው ባለጉዳዮቹ ባለቤት ሆነው እንዲፈቱት አንዱ ያላየው ሌላው እንዲያየው በማስቻል እንዲስማሙ ነው የሚያደርጉ እንዲታረቁ ነው የሚያደርጉት እና እንደዚህ መሆኑ ችግሮቹ እንዳይባባስ ማድረጉ ብቻ ሳይሆን የተፈጠረውን ችግር ወደ ኋላ ተመልሰው ከስር ይፈቱታል። ከስር እንዲፈታ ያደርጉታል። እዛው ማህበረሰብ ውስጥ የሚገኙ ናቸውና ወደ ሌላ ቦታ መሄድ ወደማያውቁት ዳኛ ወደማያውቁት ችግር ፈች ወደ ሹም ወደ መንግስት ባለስልጣን መሄድ ሳያስፈልግ እዛው እንዲፈታ የሚያደርጉና የተፈጠሩ ቁርሾችን እንደገና የሚያክሙ ናቸው። እንደው እነዚህ ለመጨመር ለማከም የሚያስሉ ናቸው። አንድ ጊዜ ጸብ ተፈጠረ ያ ጸብ ቁርሾ እንዳይቀጥል የሚያክሙ ናቸው። ስሩን ነው ለቂም በቀል እንዳይዳርግ ማለት ነውና አንዳንድ ጊዜ ከግለሰቦችም አልፎ ወደ ቤተሰቡ ወደ ዘመዳሞቹ እየሰፋ የሚሄድ ጸብ አለ። ለምሳሌ ግድያ ቢሆን እንደዚህ እየሰፋ ይሄዳልና በዛ በኩል የሚመጡ ጸቦችን ሁሉም ተሳታፊ እንዲሆን ሁሉም በዛ በቤተሰብ በኩል የሚጠራው መጥቶ የእርቁ አካል እንዲሆን እንዲስማማ ያደርጋሉ። ዋናው የሚጎለው ከባህል ፍርድ ቤቶች ላይ ይሄ ማስማማት ማስታረቅ ነው። ችግሮችን ከስራቸው ከምንጫቸው መፍታት ነው። እውነቱን ይዘው መፈለግ ነው። ከዛ አልፎ ግን የዳኝነትም አካል አለው። አልስማማ ካሉ አልታረቅ ካሉ አሁን በተለይ አሁን እንደዚህ እውቅና ማግኘቱ ጋር የሚመጣ ነገር ነው የሚሆነው በዳኝነት ያያሉ ማለት ነው። ያጠፋውን ወገን አጥፍተሃል በሚል ስለዚህ በፈቃደኝነት ማስካስ እንዳለ ማስታረቅ እንዳለ ሁሉ በፍርድም ደግሞ
በዳይ ለተበዳይ ካሳ እንዲከፍል የሚደረግበት ተበዳይ ክሶ አብሮ የሚኖርበትን እና የቆሰለው ግንኙነት እንደገና ታክሞ የሚቀጥሉበትም መድረክ ነው ማለት ይቻላል። መልካም። በተለይ በአማራ ክልል የባህል ፍርድ ቤቶች እውቅና መሰጠት በመንግስትም ደግሞ ይሁንታ ማግኘቱ ነው እንግዲህ እውቅናው ለህዝባችን በአማራ ክልል ላለው ህዝባችን ምን ጥቅም ያስገኛል? አቶ ወርቁ ያለውትን ይበሉና ይቀጥላሉ። እውቅና ሳይሰጥም እነዚህ ባህል ፍርድ ቤቶች ነበሩ፣ በባህላችን ያሉ ናቸው። በየባህል ግን የህብረተሰቡን እሴት መሰረት አድርገው የሚሰሩ ናቸው እና እውቅና ማግኘቱ ምንድነው አዲሱ ነገር? ምንድነው የሚያስገኘው ጠቀሜታ ስንል እውቅና ባላገኙት ባህል ፍርድ ቤቶቻችን ላይ ግለሰቦች እስከ ተስማሙ ድረስ ነው ያ ስምምነቱ የሚከበረው፣ እርቁ የሚከበረው ወይም ደግሞ ዳኝነት ሰጥተው ከሆነ ፍርድ ሰጥተው ከሆነ ግለሰቦች እስከ ተቀበሉበት እስካመኑበት ድረስ ነው ተፈጻሚነት የሚኖረው። እውቅና ማግኘቱ ግን በአንድ በኩል ይሄ ስምምነት ይሄ እርቅ ወይም ደግሞ የሰጡት ዳኝነት ተፈጻሚነት አለው፣ በህግ ዋጋ ያለው ይሆናል ማለት ነው። ስለዚህ ያን ጉዳይ አፍርሶ እንደገና ሌላ ፍርድ ቤት ቢሄድ ዋጋ ይኖረው ተፈጻሚነት አለው፣ ተገዶ ይፈጽሟል ማለት ነው። በሌላ በኩል ጠቀሜታው ቀደም ሲል በቃል ሲተላለፉ ይኖሩ ናቸው። እነዚህ የባህል ሴቶቻችን የባህል ህግ የሚባለው ስርዓቱ ሳይቀር በቃል ነው ሲተላለፍ ይኖረው። አሁን እውቅና ማግኘቱ እንዲመዘገብ ያስችላል። የባህል ፍርድ ቤቶችን የሚያግዙ ጸሐፊዎች ይመደባሉና ወይ ራሳቸው ጸሐፊ ይኖራቸዋል ወይም ደግሞ ለዛ የሚያግዝ ጸሐፊ ይኖራልና ህብረተሰቡ ውስጥ ያሉ የባህል ህጎቹ እንዲመዘገቡ እንዲታወቁ እነዚህ ባህል ዳኞች የሚያስታርቁበት እነዚህ ሽማግሌዎች የሚያስታርቁበት የሚዳኙበት ህግ ተመዝግቦ ከትውልድ ወደ ትውልድ እንዲተላለፍ ሴቶቻችን ትውልዱ አሁን በተዳዳዲሱ ትውልድ እነዚህ የቆዩ ሽማግሌዎች እንግዲህ በብዛት በእድሜ ገፋ ያሉት ናቸው። አሁን እውቅና ማግኘቱ እየተመዘገበ ስለሚሄድ በድምጽም በምስልም እየተያዘ የሚሄዱ ነገሮች ስለሚኖሩ የበለጠ የየአካባቢው ባህል እየታወቀ እንዲሄድና ለቀጣዩ ትውልድ እንዲተላለፍ፣ ስለዚህ ባህል መጠበቂያም ነው መያዣም ነው ማስተላለፊያም ነው፣ ወደ ትውልድ የምናስተላልፍበት ነው ማለት ነው። ይህነት ጠቀሜታ አለው ለማለት ፈልጌ ነው። መልካም። አቶ ኢማም ይጨምሩበት። ኦኬ። የባህል ፍርድ ቤቶቹ እውቅና ማግኘት የመጀመሪያው እንግዲህ ጥናቶችም የሚያሳዩት አማራ ክልልን ጨምሮ ኢትዮጵያ ከዛም ማለፍ ሲል አፍሪካ ሀገራቶች ላይ የተደረጉ ዳሰሳ ጥናቶች የሚያሳዩት ከ80% በላይ የሚሆን የማህበረሰብ ክፍል በባህላዊ ፍርድ ቤቶች መዳኘት ይፈልጋል። ስለዚህ ለነዚህ አካላት እውቅና መስጠትና ተገቢውን እገዛ ማድረግ የነዚህን የሰፊ ማህበረሰብ ድምጽም በአግባቡ በስራ ላይ መዋል ጭምር ነው። ህገ መንግስቱ ለነዚህ ለብዝሃ ህግ ስርዓቶች እውቅና ከሰጠ ወደ 30 ዓመት አካባቢ ያልፎታል። አንደኛው የባህል ፍርድ ቤቶችን እውቅና መስጠትን ማደራጀትን ሌላ ህግ እንደሚወጣለት ጠቅሶ አልፏል ወይም እውቅና ሰጥቷል። ስለዚህ ይሄንኛውን ተፈጻሚ ማድረግም ጭምር ነው። ሌላኛው የባህል ፍርድ ቤቶች እውቅና መስጠት ሌላኛው ጥቅም ከአሁን በፊት ሽማግሌዎች ጉዳዮችን ሲያዩ ወይም ሲዳኙ አንድ ግለሰብ ወደ ክርክሩ ከገባ በኋላ በየትኛውም ጊዜ ወጥቶ የሚሄድበት ስርዓት ነበረው። በፈለገ ጊዜ ያቋርጠዋል። ስለዚህ ፋንክሽናል የማይሆንበት አጋጣሚ ይፈጠራል። አሁን ግን ህጉ ከወጣ በኋላ አንድ ጊዜ በነጻ ፍቃዱን ከሰጠ በኋላ በየትኛውም መንገድ ከክርክሩ ወይም ጉዳዩ ከሚታይበት ከዛ የሽምግልና ስርዓት እንደፈለገ መውጣት አይቻልም። አንደኛው እሱ ነው። ቀደም ረዳ ፕሮፌሰር እንዳሉት ሌላኛው ውሳኔውን አንፈጽምም የሚሉ አካላቶች ካሉ የወረዳ ፍርድ ቤት እንደራሱ ውሳኔ ወስዶ ውሳኔው የሚያስፈጽምበት ስርዓት ይኖራል። ሌላኛው ማንኛውም አካል የባህል ፍርድ ቤቶችን የማገዝ ግዴታ አለበት። ማገዝ እየቻለ አላገዝም ካለ ኃላፊነት የሚወስድበት ነው። ሌላኛው እነዚህን የባህል ፍርድ ቤት የክርክር ሂደቶች፣ ውሳኔዎች ሰነደን የምናስቀምጥበትና ለቀጣይ የህግ የማውጣት ስርዓት ውስጥ እንደ ግብአት እንዲያገለግሉ ሰነደን የምናስቀምጥበት ስርዓትም በህግ እንትን ብሏልና በህግ
መደንገጉ ወይም የህግ ማዕቀፍ ወጥቶለት በአዋጅ ደረጃ መጽደቁ ፋይዳው ከዚህም በላይ ነው። ዋናው ነገር የባህል ፍርድ ቤቶች የራሳቸው እሴት ብይን የሚሰጡበት ወይም ደግሞ እንደተባለው ነገርየው መፍትሄ እንዲያገኝ የሚያደርጉበት የራሳቸው አካሄድ አለ። በዛ ሂደት ውስጥ የመንግስት በፍትህ መዋቅር ውስጥ ያሉት እርዳታ ቢፈልጉ ምን አይነት ችግሮች ሲገጥሟቸው ነው አብሮ የመግባት የማገዝ ስራዎችን የሚሰሩት? መንግስት ያቋቋማቸው መደበኛ ፍርድ ቤቶች በተመለከተ የሚያግዟቸው ብዙ ነገሮች አሉ። የመጀመሪያው የባህል ፍርድ ቤቶች ስራቸውን ሲከውኑ ሊከተሏቸው ወይም ሊጥሷቸው የማይገቡ ጉዳዮች አሉ። ከነዛ መካከል የሰብአዊ መብትና የህገ መንግስታዊ መርሆችን አክብረው መስራት መቻል አለባቸው። ሁለተኛው ሁለቱም ተሸማጋይ ወገኖች በፈቃደኝነት ወደ ሽምግልና ስርዓቱ መግባት መቻል አለባቸው። በዚህ በህገ መንግስታዊና የሰብአዊ መብቶች እሴቶች ላይ የእኩልነት መርህን፣ እኩል የመሰማት መርህን ማክበር መቻል አለባቸው። እንዲህ አይነት ጉዳዮችን መደበኛው ፍርድ ቤት መጀመሪያ ላይ በስልጠና ማገዝ የመጀመሪያው ስራው ነው የሚሆነው። በስልጠና ከዛ ለፍ ሲልም በቁሳቁስ ማገዝ አንደኛው ነው። ሌላኛው እነዚህ መርሆች ተጥሰው ማክበር የነበረባቸው መርሆች ተጥሰው በተገኙ ጊዜ አቤት ባዮች ወይም ከሁለቱ ተሸማጋዮች መካከል አንደኛው ጉዳይ በአግባቡ አልታየልኝም የሚል አካል ካለ ወደ መደበኛ ፍርድ ቤት ሄዶ ጉዳዩን በይግባኝ የሚያሳርምበት ስርዓትም አለ። ስለዚህ ወደ ባህል ፍርድ ቤት ሌሎች አጋር አካላትና የመንግስት አካላት የሚገቡባቸው ጉዳዮች በጣም የተመረጡና ውስን ናቸው። ይህ የተደረገበት ዋና ምክንያት የባህል ፍርድ ቤቶችን ነፃነታቸውን ጠብቀው በባህል ሕጉ መሰረት ስራቸውን እንዲከውኑና መንግስት እዚህም እዛም ጣልቃ እየገባ ጉዳዮችን ወይም ስራቸውን እንዳያደናቅፍ በማለት ነው። ስለዚህ ውስን ናቸው የሚገባባቸው። በይግባኝ ስርዓት ወይም የመደበኛ ፍርድ ቤቱ ጉዳዮችን እያለ የቀረቡለትን ጉዳዮች እያለ ምናልባትም ጉዳዩ በባህል ፍርድ ቤት ቢታይ የተሻለ ውጤታማ ይሆናል ብሎ ባሰበ ጊዜ ጉዳዮቹ ወደ ባህል ፍርድ ቤቶች ሊልክ ይችላል። በእንዲህ አይነት ጉዳዮች ግንኙነት ይኖራቸዋል። ከዛ ባለፈ ግን በቁሳቁስና በስልጠና ከማገዝ ያለፈ የባህል ፍርድ ቤቶች ለመደበኛ ፍርድ ቤቶችም ተጠሪም አይደለም። የበላይና የበታችም ግንኙነት የላቸውም። ስለዚህ ይህ የሆነበት ዋና ምክንያት የባህል ፍርድ ቤቶች ነፃነታቸውን ጠብቀው የመወሰን ነፃነታቸውንም ጭምር ጠብቀው ስራቸውን እንዲከውኑ መንግስት ያለውን ፍላጎትና ቁርጠኝነት ያሳየበት ነው። አዋጁ በግልጽ እሱ ነው የሚለው። እንደኛ ሀገር እንደ ክልላችን የባህል ፍርድ ቤቶች ያላቸው ተሞክሮ ምን ይመስላል? ከዚህ ጋር በተያያዘ ምናልባትም እንደ ተሞክሮ የሚጠቅሙን ሆኖ ከተገኙ እንደ አፍሪካም ሊሆን ይችላል ዓለም አቀፍ ተሞክሮዎችስ ምን ይላሉ? በተለይ ውጤታማ ከተቋቋሙበት ዓላማ አኳያ ሲታይ ውጤታማ የሆኑ ዘንድ የሚረዷቸው አካሄድ ይኖራሉ ብዬ አስባለሁና እነዚህን ተሞክሮዎች ለአብነት ያክል ብናነሳ ደስ ይለኛል። የባህል ፍርድ ቤቶች በዓለም አቀፍ ደረጃ በስፋት የሚታወቁ ናቸው። አብዛኛው ህብረተሰብ የሚጠቀምባቸው ናቸው። በተለይ በአፍሪካና በላቲን አሜሪካ በኤዥያ አገሮች እነዚህ በተለይ በባህል ፍርድ ቤት የሚገለገለው ሰው ይበዛል። እውነታው የሚያሳየው እንደዛ ነው። ምርምሮች፣ ጥናቶች የሚያሳዩት እንደዛ ነውና እነዚህ ባህላዊ ፍርድ ቤቶች እንዴት ነው የሚሰሩት በየሀገሩ ስንል ከሀገር ሀገር እንትኑ አቀራረቡ ይለያያል። አንዳንዶች እንደውም ባህል ፍርድ ቤትን የፍርድ ቤት አካል አድርገው አቋቁመው በመንግስት ማለት ነው አቋቁመው የመጀመሪያው ደረጃ ልክ አሁን ወረዳ ፍርድ ቤት እንደምንለው መደበኛ ፍርድ ቤት እንደምንለው የመጀመሪያ ደረጃ ላይ ያሉ መደበኛ ሁኔታ ተቋቁመው የሚሰሩት ባህላዊ ፍርድ ቤቶች ናቸው። በአፍሪካ እንኳን የተወሰኑ ሀገሮች ለምሳሌ ናይጄሪያ እንደዚህ አላት። አንዳንዶቹ ደግሞ የባህል ፍርድ ቤትን መኖሩን ያውቃሉ። ነገር ግን የባህል ፍርድ ቤት የሚሰራውን መንግስት ጋር አስተሳስረው አቀላቅለው አያዩትም። የፈለገው ህብረተሰብ ክፍል ሄዶ ይጠቀምባቸዋል፣ ይገለገልባቸዋል። በዛው በባህሉ ከተስማምቶ ከጨረሰ አይገናኙም። አንዳንዶች ደግሞ የባህል ፍርድ ቤትን ድጋፍ ይሰጣሉ። እውቅና መስጠት ብቻ ሳይሆን ድጋፍ ይሰጣሉ። የባህል ፍርድ ቤት በወሰነው ውሳኔ መሰረት እንዲፈጸም ያበረታታሉ። ከመንግስት ፍርድ ቤቶች ጋር ግን አይነካኩም። በዛ መንገድ ነው የሚቀጥሉት። የተለያየ አቀራረብ ስላለ ማለት ነው። ወደኛ ስናመጣው
ቅድም አቶ ኢማም ጠቅሰው ነው የነበረ ዘመናዊ ፍርድ ቤቶች፣ ዘመናዊ ፖሊስ፣ ዘመናዊ አቃቤ ሕግ የሚባል በ20ኛው ክፍለ ዘመን ከመቋቋሙ በፊት በመላ በሀገራችን ላይ ያለው በብዛት ህብረተሰቡ የሚገለገለው በባህል ፍርድ ቤቶችና በሃይማኖት ፍርድ ቤቶች ነው። ለህብረተሰቡ ብቸኛ የነበሩትም እነሱ ናቸው። ሆነ ለመናገር ያው ባህላዊ የመንግስት አስተዳደርም ነው የነበረ ዳኝነቱ ብቻ ሳይሆን ማስታረቁ ብቻ ሳይሆን አጠቃላይ ባህላዊ ዳኝነቱ ይበዛ ነበርና በዛ መንገድ ታሪክ የነበረው ነው በእኛ ሀገር ከመጣ። ነገር ግን ከ1950ዎቹ በኋላ የአውሮፓ ህጎችን ስንቀበል የባህል ፍርድ ቤቶችን የባህል ህጎችንና የባህል ተቋማትን በተወሰነ መንገድ በህጎቻችን አካተናል። በተወሰነ መንገድ በተለይ የባህል ህግ እንደ የፍትሐ ብሔር ህጉ፣ የንግድ ህጉ እንደዚህ ምንጭ ሆኖ አገልግሏል። የወንጀል ህጉ አንዳንድ ነገሮች ምንጭ ሆኖ አገልግሏል። ከዛ በተረፈ ግን በዘመናዊ ህጎች እውቅና ያላገኘ የባህል ህግ በመንግስት ድጋፍ የለውም። በቤተሰብ ህግ ላይ በተለይ ተፈጻሚነት የነበረው የቤተሰብ ሽምግልና የሚባለው በቤተሰብ ህጋችን ላይ ፍትሐ ብሔር ህጉ አንድ ክፍል ተሰጥቶት እዛ ውስጥ ይሰራበት ነበር። እንዲህ አይነት እውቅና ያላቸው ባህል ፍርድ ቤቶች የመደበኛ ፍርድ ቤቶቹ አካል ሆነውም ሳይሆኑም በተወሰነ መንገድ ቦታ ተሰጥቷቸው ነበር። ከዛ በኋላ ግን በአጠቃላይ ወደ መደበኛ ፍርድ ቤቶች የማተኮር ክርክሮች ሁሉ በመደበኛ ፍርድ ቤት ከመጀመሪያ ደረጃ ፍርድ ቤት ወይም ከወረዳ ፍርድ ቤት ጀምሮ አውራጃ እንደዚህ እያለ እንዲያልቅ ነው ተፈልጎ የነበረው። ያው በሂደት ተጠቃሚው ህብረተሰብ ቅድም አቶ ኢማም ጠቅሰው ነበር፣ በሌላው ዓለም እንዳለው የኛም አብዛኛው ህብረተሰብ የሚጠቀመው እዛው ሰፈሩ በሚያገኘው ባህላዊ ፍርድ ቤት ነውና ህግ አላውቃችሁም ቢልም ህብረተሰቡ ግን የሚገለገለው በዛኛው ወይ በባህል ፍርድ ቤት ይገለገላል ወይም ደግሞ በሃይማኖት ፍርድ ቤት ይገለገላል። የተወሰነው ሰው ነው ወደ መደበኛ ፍርድ ቤቶች የሚመጣው እና እውነታው ያለው አብዛኛው ችግር የገጠመው የፍትህ ክፍተት የገጠመው ሰው የፍትህ ችግር የገጠመው ሰው የሚሄደው ሰፈሩ ባሉት ነውና እነዚህ ነገሮች የኛ የህግ አቀራረባችንና ተግባሩ ተለያይቶ ቆየና እንደተባለው 1987 ህገ መንግስቱ ሲጸድቅ ይሄን እውቅና ይሰጣል በሚል እውቅና የሰጣቸው የባህል ህግን መሰረት አድርገው በባህል ህግ መሰረት የሚዳኙ እና የሃይማኖት ህግን መሰረት አድርገው የሚዳኙ የባህል ፍርድ ቤቶችና የሃይማኖት ፍርድ ቤቶችን መንግስት እውቅና እንደሚሰጣቸው ስለተደነገገ እንደገና ከመሀል ላይ የነበረውን አቀራረባችን ትተን ወደ ድሮ ወደ ነበረው የተወሰነ ተመለስን ማለት እና በዛ መሰረት ነው አሁን የኛም ክልል አማራ ክልልም በ2017 ላይ ህግ አውጥቶ መመሪያም አውጥቶ የባህል ፍርድ ቤቶች አዋጅ ቁጥር 298 ማለት ነው 2017 እና የሱ ማስፈጸሚያ መመሪያን አጽድቆ እውቅና ከመስጠት ባሻገር የመደገፍ የማጠናከር የማደራጀት ስራ እየተሰራ ያለው ማለት ነውና ከዓለም አቀፍ ተሞክሮ ተወስዶ ነው። ዓለም አቀፍ ተሞክሮ ስንል እዚህ በተባበሩት መንግስታት ድርጅትም 2030 ላይ አንዱ ዘላቂ ልማት ለማረጋገጥ ፍትህ ለሁሉም መዳረስ አለበት ነው የሚለውና ፍትህ ለሁሉም ለማዳረስ ደግሞ መደበኛ ፍርድ ቤቶች በቂ አይደሉም፣ ህብረተሰቡ ስለማይደርስ ማለት እና በዛ መሰረት በዓለም አቀፍ ደረጃም አዝማሚያው እንደዛ ነው። በኢትዮጵያም ደግሞ ያለው የመንግስት አቀራረብ በየክልሎች የባህል ፍርድ ቤቶች እውቅና እንዲያገኙና ህብረተሰቡ አማራጭ የፍትህ ማግኛ ዘዴዎችን እንደ ባህል ፍርድ ቤትም ሌሎችም ደግሞ አማራጭ የክርክር መፍቻ ዘዴዎች አሉ። እነሱን ተጠቅሞ እንደ መደበኛ ፍርድ ቤቶች አማራጭ ክርክሩ የሚፈታባቸው ችግሩ የሚፈታባቸው መንገዶች ማስፋት የሚለው ነው። በዛ መሰረት ነው እንግዲህ አሁን እየተሰራበት ያለ ማለት ነው። መልካም። በተለይም ደግሞ እነዚህ ስራዎች ሲሰሩ እናንተ አደራጅታችሁ እውቅና ሰጣችሁ በስራዎቻቸው ደግሞ እንዲደገፉ በማድረግ ጭምር ይህን መመሪያው ላይ ነው እንግዲህ ስራውን የምትጨርሱ ብዬ አስባለሁ። ምን ይሰራሉ፣ በስራቸው ውስጥ ምን አይነት ችግሮች ያጋጥማሉ፣ ከዛስ ደግሞ እነማን ይደግፏቸዋል የሚለውን ላካሄድ የሚመች ዘንድ እዛ ጋር ስራዎች ይሰራሉ። በተለይ ከዚህ ከእውቅናው ጀምሮ እነዚህ ስራዎች እስክታጠናቀቁ የባህል ፍርድ ቤቶች ያጋጥሙ የነበረው ችግር ያከዋወን ወይም ደግሞ የፍትህ አሰጣጥ ችግሮች ሊሆኑ ይችላሉ። ምን አይነት ችግሮች ያጋጥሟቸው ነበረ ከማደራጀታችሁ እውቅና ከመስጠታችሁ በፊት ማለት ነው? ህጉን ከማውጣታችን በፊት የአማራ ክልል ከሌሎች ክልሎች የባህል ፍርድ ቤቶችን ኦልሞስት ወደ 8 ክልሎች አካባቢ አሁን ወደ ስራ ገብተዋልና ከሌሎች ክልሎች የኛ ክልል ለየት የሚያደርገው ህጎቻችንን ከማውጣታችን በፊት ቅድመ ጥናቶች ነበሩን። ባህሎቻችን ምንድነው የሚሉት፣ ምንድነው እሴት ያላቸው፣ ጉዳዮችን የሚያዩበት መንገድ እንዴት ነው፣ ውሳኔ የሚሰጡት እንዴት ነው፣ እነማን ናቸው ሽማግሌ የሚሆኑት፣ በእነማን ነው የሚመረጡት፣
ምን አይነት አደረጃጀት አላቸው የሚለውን ለመለየት ሞክረናል። በዚያ ጥናት የሚያሳየን የነበሩ ችግሮችን በሚመለከት አንደኛው አንዳንዶቹ ሰዎች ሙሉ ፍቃዳቸውን ሰጥተው ብቻ ሳይሆን ፈርተው ጭምር ሽማግሌዎችን ፈርተው በቤተሰቦቻችንና በእኛ ላይ በማህበራዊ ተጽዕኖም ሆነ በሌላ መንገድ ተጽዕኖ ኖሮብን ነው ወደ ሽምግልናው እየሄድን ያለ ነው እንጂ በነፃነት አይደለም የሚሉ ነበሩ። ስለዚህ ወደ ሽምግልና የሚሄዱትን ነፃ ሆነው በፍቃዳቸው መሄድ እንዳለባቸው በህጋችን በግልጽ ያስቀመጥ ነው። ህገ መንግስቱን በዛ ልክ ስለሚያስቀምጥ እሱኛው አንደኛው ነው። ሁለተኛ የነበረው ችግር ነፃ ፍቃዳቸውን ከሰጡ በኋላ ወደ ሽምግልና ከገቡ በኋላ በፈለጉበት ጊዜ ሽምግልናውን አቋርጠው መውጣት፣ የማይስማማቸው ወይም ለነሱ አካሄዱ የማይመቻቸው ሆኖ ከታያቸው ወይም የተሻለ አማራጭ አለ ብለው ካሰቡ ሽምግልና ስርዓቱን አቋርጦ መሄድና ሽማግሌዎችን ረግጦ መሄድ ነበር። ስለዚህ እሱ ላይ የሆነ ነገር መባል ነበረበት። ሌላኛው ሶስተኛው የሰነዶች ውሳኔዎች በጽሁፍ አለመሰነዳቸውና አለመቀመጣቸው ይሄኛው ትልቁ ችግር ነው። ይሄኛው ትልቅ ችግር የሆነበት ሌሎች ሀገሮች አሁን ቀደም ረዳ ፕሮፌሰር ሲያነሱት እንደነበረው ህጎች መነሻቸው ዘመናዊ ህጎች መነሻቸው አንደኛው ባህል ነው፣ እሴታችን ነው። የኛ ባህልና እሴት ወይም ሽምግልና ስርዓታችን በአግባቡ ተሰንዶ ባለመቀመጡ ለዘመናዊ ህጎቻችን ስንቀርጽ እንደ ግብአት አልተጠቀምንበትም። ስለዚህ አሁንም ያ ችግር ቀጥሏል። አልተሰነደም። ውሳኔዎች በጽሁፍ አይደለም የሚቀመጡት፣ አቤቱታዎች በጽሁፍ አይደለም የሚቀርቡት፣ ጉዳዮች የሚመሩበት ስርዓት አይመዘገብም። ስለዚህ ስለ ባህል ፍርድ ቤት የተጻፈ ነገር የለንም። ሶስተኛው ችግር ይሄንኛው ነበር። አራተኛው ችግር ማስፈጸም አለመቻል ነው። ውሳኔዎች ይወሰናሉ፣ ግን የሚያስፈጽማቸው አካል የለም። ምናልባትም ጠንከር ካሉ በማህበራዊ አገልግሎቶችን በማቋረጥ የማህበረሰብ ተሳትፎ ላይ እንዳይሳተፉ በማድረግ ጫናዎችን በመፍጠር በእድር በእቁብ መሰል ነገሮች ጫናዎችን በመፍጠር ነው ሲያስፈጽሙ የቆዩትና ስለዚህ ማስፈጸም ላይ ክፍተት ነበር ማለት ነው። ስለዚህ እንዲህ አይነት ችግሮች ነበሩባቸው። ጥናቶቹን ስናጠና የባህል ፍርድ ቤቶች አፈጻጸም እንዲህ አይነት ችግሮች ነበረባቸው። ሌላኛው ውሳኔው ህገ መንግስታዊ የሚሆን ኢሰብአዊ የሚሆን እኩልነትን ማያክብር ሲፈጸም የነበረበት ነው። መሀል ላይ እነሱን የሚለካበት ህገ መንግስታዊ ናቸው ወይ ውሳኔዎቹ፣ ሰብአዊ መብቶችን ያከበሩ ናቸው ወይ ተብሎ የሚፈተሽበት ስርዓትም አልነበረም። ስለዚህ ማህበረሰቡ የተወሰነው ውሳኔ አሚን ብሎ የሚቀበልበት ተበድሎም ቢሆን የሚቆይበት ስርዓት ነበርና እሱኛውን በህጉ መፍትሄ መስጠት ያስፈልግ ነበርና እነዚህን ችግሮች አዋጁ ችግሮችን በአግባቡ በጥናት ስለለየ ተገቢውን መፍትሄ ሰጥቶ ያለፈ ይመስለኛል። መልካም። ሁለት ነጥቦችን ልጨምር። ዘርዝሯቸዋል አቶ ይማም። መልካም። ቀደም ሲል እውቅና ሳያገኙ የነበረባቸው ችግር በጥናቱ እንደተለየው አንዳንድ አካባቢ ያው የባህል ዳኞች የሚሆኑ ሽማግሌዎች የሚሆኑት በዘር በወረደ ነው። አንዳንዶቹ አካባቢ በምርጫ ነው፣ ግን ምርጫ ላይ ማን የሚመረጠው ሽማግሌ የሚለው የተወሰነ ክፍተት የሚያሳይ ነገር አለ። በአካባቢው ያው ማህበረሰቡ ነው የሚመርጣቸው። ማህበረሰቡ ውስጥ አንዳንዱ ማህበረሰቡ ነው የሚመርጣቸው፣ ሌላኛው ደግሞ በዘር ነው ተቀብሏቸው ህብረተሰቡ የኔ ባህል ነው ብሎ እስከ ተቀበላቸው ድረስ ችግር የለው። አንዳንድ አካባቢዎች ግን ተሰሚነት ያላቸው በሀብት ደረጃ እንዲከፍ ብሎ በተለያየ በማህበረሰቡ ዘንድ ዋጋ በሚሰጠው ከፍ ባለ ቦታ እንደሚሰጠው በሚታሰቡ የሚመረጡ ሰዎች አሉ። አንዱ ክፍተት የሚታየው ዛሬ ነው። ስለዚህ ይሄ ዝቅተኛ ማህበረሰብ ነዋሪ የሆነውን ሴቶችን፣ ህፃናትን የማሳተፉ ነገር ዝቅተኛ ነው የነበረው። ሌላኛው ሁለተኛው ልጨምረው የፈለኩት ቅድምም በጥያቄሽ አንስተሽዋል። አስታረቁ፣ አስማሙ። በሂደቱ ላይ ያለውን ወጣ ገበያ ማለቱን አቶ ይማም ስለመለሰው ማለት ነው። አንድ ጊዜ ፈቃደኛ ሆኖ ይግባ እንጂ ከፈቀደ በኋላ ከጀመረ በኋላ መውጣት አይቻልም። መጀመሪያ አንዱ ማረጋገጥ የተፈለገው ፈቃደኛ ሆኖ ግራቀኙ ፈቃደኛ ሆነው ባህል እንዳኛለን ጉዳያችን በዚህ እንጨርሳለን ብለው መስማማታቸው ነው ትልቁ ነገር። ቀደም ሲል በነበረው እውቅና ሳያገኙ ግን መሀል ላይ ያቋርጡት የመሄዱ ነገር ብቻ ሳይሆን ተስማምቶ የገባውን እርቅ ውል ወይም ደግሞ ስምምነት ወይም ደግሞ ሽማግሌ የወሰነውን
ባይፈጽም ፍርድ ቤት ሄዶ አስፈጽማለሁ ቢል ፍርድ ቤት አላውቅህም ይለዋል። ትልቁ ክፍተት እሱ ላይ ስለመሰለኝ ነው። እሱ መነሳት ስላለበት ነው። አሁን ግን እውቅና ባገኘው ፍርድ ቤት ከሆነ እውቅና የተሰጠውና እውቅና ያልሰጣቸው ባህል ፍርድ ቤቶች አሁንም ስላሉ ማለት ሁለት ፍርድ ቤቶች ስላሉና አሁንም እውቅና የተሰጣቸው አሉ፣ እውቅና ያልሰጣቸው አሉ። ሁለቱም ይሰራሉ፣ ስራቸውን ይቀጥላሉ። ነገር ግን ልዩነቱ የሚመጣው እውቅና በተሰጣቸው ፍርድ ቤቶች የተደረሰ ስምምነት፣ እርቅ፣ የተሰጠ ዳኝነት በፍርድ ቤት ተፈጻሚነት አለው። ለአፈጻጸም እንዲህ ቢል እንኳን አንድ የመንግስትን አካል ድጋፍ ይጠይቃሉ። የባህል ዳኞች የጸጥታ አካሉን ፖሊስን አስገድደህ አምጠው ብለው እንዲያዙ የመንግስት አካላት ግዴታ ተጥሎባቸዋል። ሌላው ከነሱ አቅም በላይ የሆነ ከሆነ ምናልባትም ቢያስፈጽሙት በግዴታ ቢያስፈጽሙት የሰብአዊ መብት ጥሰት የሚያስከትል ከሆነ እንዲህ አይነት ነገሮች ችግሮችን ለማስወገድ ውሳኔያቸውን ይሄን ውሳኔ አለ ይሄ እርቅ አለ ነገር ግን ሊፈጽም ፈቃደኛ ስላልሆነ ብለው ለወረዳ ፍርድ ቤት ያስተላልፉታል። የወረዳ ፍርድ ቤት ጉዳዩን ልክ ራሱ እንዳየ አድርጎ ይቀበልና በግዴታ ያስፈጽመዋል። አሁን ትልቁ ልዩነት እዚህ ላይ ነው። እውቅና ባላገኘበት ጊዜ እንደው ፍርድ ቤት ሲቀርብ እንደውል ካላየው በስተቀር እንደማስረጃ ካላየው በስተቀር እውቅና አይሰጠውም ነበር እውቅና ያላገኘ ፍርድ ቤት ላይ። አሁን ግን አይደለም እውቅና መስጠት ብቻ ሳይሆን ልክ ራሱ እንደወሰነው ውሳኔ ቆጥሮ በአስገዳጅ ሁኔታ ይፈጽማል። የሚጠበቀው ማንኛውም ሰው በባህሉ ሕግ ተገዝቶ እንደ አካባቢው ሴት እንደ አካባቢው ባህል ይኖራል አክብሮ ይፈጽማል ተብሎ ነው የሚጠበቀው። ግን አንዳንድ ወጣ ያለ ሰው ይኖራል እና በዚህ ጊዜ ወጣ ያሉ ሰዎች በግዴታ እንዲፈጽሙ የሚያደርገው ማስፈጸም ይችላሉ ራሳቸው ሽማግሌዎች። እነሱ አቅም በላይ የሆነውን ደግሞ ወረዳ ፍርድ ቤት ልክ እንደራሱ እንደሰጠው ውሳኔ አድርጎ ያስፈጽማል። በአጠቃላይ በመንግስት መዋቅር እስካሁንም እንደየባህሉ እንደየከባቢው የየራሳቸውን አካሄድ የየራሳቸውን ፍትህ አሰጣጥ የሚከተሉ ቢሆንም አሁን ግን በመንግስት መዋቅር መደራጀታቸው እውቅና መሰጠታቸው መደገፋቸው ለውጤታማነታቸው እስካሁን ከመጡበት ይልቅ ምን የተለየ ተፈጻሚነት ይኖራል ወይም ደግሞ ምን የተለየ ውጤት ይኖረዋል የሚለውን እንደ ማሰሪያ ያነሱልኝ ደስ ይለኛል። ወይም ደግሞ በጣም ጥሩ ጥያቄ ነው። እውቅና ሳያገኙ በነበረበት ጊዜ በሽማግሌዎች ፈቃድ በፈለጉ ጊዜ በቤተ ክርስቲያን በቤተ አምልኮት አካባቢ በወንዙ ዳር በዛፍ ተገኝተው ይሰራሉ። ቢፈልጉ በወር ቢፈልጉ በየቀኑ እንደፈለጉ ማለት ነው። ሽማግሌዎች እንደተመቻቸው ደግሞ የኛ ዘመን ትውልድ ባህሉን እየተወው ስለሆነ ሽማግሌዎች ተስፋ እየቆረጡ እየተውት እየዛለ ነው የነበረው። አሁን እውቅና ካገኘ በኋላ ግን አንደኛ በባህሉ ሕጉ መሰረት ዳኝነት መቼ ነው የሚሰጠው፣ የት ቦታ ነው የሚሰጠው፣ እነዚህ ነገሮች መልክ ተይዘዋል። በአዋጁና በመመሪያው ላይ ግልጽ ተመልክተዋል። አንዱ ግዴታቸው የሚሆነው ቢያንስ በሳምንት አንድ ጊዜ የባህል ሕጉን ጠብቀው በባህል ሕጉ መሰረት ዳኝነት ለመስጠት ጉዳይ ባይኖርም መገኘት መቻል አለባቸው። ቢያንስ በሳምንት አንድ ጊዜ ማለት ከዛ በላይ ሊገኙ ይችላሉ። ከዛ ባሻገር እነዚህ ሽማግሌዎች የሰሩትን ውሳኔ አንደኛ ለጽህፈት አገልግሎት የሚያገለግል ጸሐፊ ስላለ ይሄን የሰሩትን ውሳኔ ከጉዳይ ባለጉዳዮቹ ከሳሽ፣ ተከሳሽ፣ አመልካች፣ ተከሳሽ ካለ የእነሱን አቤቱታ ወደ ጽሁፍ የሚቀይር አለ። ውሳኔያቸውን እርቁን ወደ ጽሁፍ የሚቀይር አለ። ይህን ሰንደው የመያዝ ግዴታ ተቀምጧል። ከዛ ባሻገር ግን ደግሞ የስራቸውን ሪፖርት ያደርጋሉ። ምንም እንኳን መደበኛ ፍርድ ቤቶችና ባህል ፍርድ ቤቶች የበላይና በታች የሌላቸው ቢሆንም በመንግስት እየተደገፉ ስለሆነ መንግስት እንዲደራጁ እያገዛቸው ስለሆነ የስልጠናም ሌሎቹም ድጋፉ እየሰጡ ስለሆነ ምን ስራቸው ላይ ምን እንደሰሩ ምን ያህል ጉዳይ በወር በአመት እንደጨረሱ ሪፖርት ያደርጋሉ ማለት ነው። ይህ ግዴታ ተቀምጦባቸዋል። እግረ መንገድ ይህ ምን ይጠቅማል? የባህል ፍርድ ቤቶች አንድ የሚታሙበት ደካማ ጎን ተብሎ እዚህ ዘመናዊ የሆነውን የሰብአዊ መብት ጉዳዮችን የህፃናትን መብት፣ የሴቶችን እኩልነት መብት፣ አንዳንድ ጊዜ ደግሞ ጎጂ ባህል ጋር የተቀላቀሉ ነገሮች እንደዚህ ይኖራሉና እንዲህ አይነት ነገሮች እንዳይኖሩ ከመነሻው ስልጠና ይሰጣል። ቅድም አቶ ኢማም ሲያነሳው የነበረ ነው። ድጋፍ ይሰጣቸዋል። አንዱ ጠቀሜታው እውቅና ማግኘታቸው ያ ስለሆነ እንግዲህ ትልቁ ጥቅም ቅድም ረዳ ፕሮፌሰር መጀመሪያ አካባቢ ላይ ስለው ነበረ ከመደበኛው ፍርድ ቤትም በተለየ ሁኔታ ትልቅ ነገር ያላቸው የቀጣይ ግንኙነታቸውን መጠገን ነው። የማህበረሰቡን ቀጣይ ግንኙነት መጠገን ትልቁ ስራ ነው እና ጉዳዩን አስማምቶ ብቻ የሚቆም አይደለም። ከዛ ያለፈ ቀጣይ ስለሚኖራቸው ግንኙነትም የሚጨነቅ ስርዓት ነው እና እሱኛ በጣም ትልቅ ነገር ነው። እነዚህን ካልኩኝ እንደ በመጨረሻ
የምለው ነገር እንግዲህ የባህል ፍርድ ቤቶችን ማጠናከር ውጤታማ እንዲሆኑ ማድረግ የጠቅላይ ፍርድ ቤት ስራ ብቻ አይደለም። በበላይነት የባህልና ቱሪዝም፣ ሴቶች ጉዳይ፣ ሌሎች አጋር አካላትም ትልቅ ስራ እየሰሩ ነው። አብረውን ወደፊትም አብረን እንሰራለን ብለን እናስባለን። ሌላኛው ግን ይሄንን ባህል በቀጣይም ለትውልዱ ለማሻገር በተለይ አሁን ወጣቱ ላይ ያለውን ክፍተት በአግባቡም ለመሙላት ማህበረሰቡ ሰፊ ተሳትፎና ንቅናቄ ማድረግ አለበት። የባህል ፍርድ ቤቶችን ጥቅም በየቤቱ መወራት መቻል አለበት ብዬ አስባለሁ። ስለዚህ የግንዛቤ ማስጨበጫው ስራው በሰፊው የሚሰራበት ይሆናል። ከዛ ባለፈ ማህበረሰቡ ባህሉን መጠበቅ፣ መንከባከብ፣ ማሳደግ እያንዳንዱ ዜጋ ስራ ስለሆነ ይሄንን የማሳደግ የመንከባከብና የመጠበቅ ስራ ሁሉም አውቆ እንዲሰራ መልእክት ማስተላለፍ ነው የምፈልገው። አመሰግናለሁ። መልካም እንግዲህ እንግዶቼ ስለሰጣችሁኝ ጊዜ ስለሰጣችሁኝ ግሩም ሀሳብ እጅግ አመሰግናችኋለሁ። የተወደዳችሁ የአማራ ሚዲያ ኮርፖሬሽን አድማጭ ተመልካቾቻችን እንዲሁም ተከታዮቻችን የባህል ፍርድ ቤቶቻችን ለሕዝባችን የሚሰጠው ጥቅም በተለይም ደግሞ እሴቱን ላከበረ የባህል ፍርድ ቤቶቹን የራሱ አድርጎ ለተጠቀመው ሕዝብ ምን ቢያሟላ በትክክል መጠቀም ይችላል፣ መንግስትስ ምን አይነት ትኩረት አድርጎ እየሰራ ነው የሚለውን መልእክት ያለው ቆይታ አድርገናል ብለን እናስባለን። ብርቱካን ታዬ ዝግጅቱን አዘጋጅቼ ወደ እናንተ አደርሻለሁ። ጤና ይስጥልን።